አሁን አንቺ ልጅ ነሽ። እናትሽን ይቅርታ ብትይም ይጎዳሻል። ያንን ቃል ስለምን አወጣሹ? አትወጪውም ነበር። እኔ ያቃጠለኝ እውነቴን ነው የምልሽ። እንዴት ሴት ልጅ አይደለች እንዴ ለእናት የምትሳሳው? እኔ እንግዲህ የማውቀው ሴት ልጅ ናት። የዛን ጊዜ እንደዛ ከምትይ ነው የምልሽ። እኔ ባንቺ ያዘንኩበትን ነው የምነግርሽ፣ እውነቱን ነው የምነግርሽ። እና ታፕታፕ አርጉላት ጋይስ፣ ኮፕሊንግም አርጉላት። ያዘንኩብሽን ነው የምነግርሽ። እናትሽን ያንን ቃል ከምትናገሪ ብትወጪ ይሻልሻል። ከዛ የበለጠ ሞት የለም። እውነቴን ነው የምልሽ። እሺ ልመልስልሽ፣ ሶፊ ተረጋጊና ልመልስልሽ። አንደኛ ነገር እኛ የምናውቀው ያው እናት ገበና ሸፋኝ እናት ምናምን ሲባል ነው። እና እኛ ውጭ ላይ እንዴት እንኑር እንዴት እንደግ ማንም የሚያውቅ ሰው የለም። ስለ ፐርሰናል ላይፋችን ተናግረን ማንናገር ማንም ሰው አያውቅም። እና ሴቶች ራሱ ብንሆን በትንሽዬ ሰርክል ውስጥ የምንኖር ሰዎች ነን። ገባሽ? እናት ገበና ከዚህ በላይ እኮ ቢኖርብን አሁን ከዚህ በላይ መጥፎ ልጆች ብኖር ወጥቷል ማለት ነው። ገባሽ? ይሄ የህይወት ጉዳይ ነው። እሷ ገበና ይቅር ብላ እናቴ ያላበላሸችም እናቴ አይደለችም አልኩሽኝ። እሷ አይደለችም እኮ እዚህ እኮ የደረሰችው ከኋላ ነይ እናግዝሽ የሚሉ የሚመክሯትን ህይወታችን ያበላሹት። ለእነሱ ግን ቪወር መሰብሰቢያ የተማርሽ ልጅ ነሽ። የመጀመሪያ ቀን እኮ አውርተዋት አውጥተው እኮ በወዲያው እኮ በሰዓቱ ከአንድ ሰዓት በኋላ የሌላ ሰው ታሪክ ተፖስቷል። በዚህ ያክል ደረጃ ትንሽ ሰዎች ናቸው እነሱ። ስለዚህ የእሷ ችግር አስጨንቋቸው አይደለም። እኔ አሁን አንቺን የምለምንሽ በእህትነት አያስፈልግም፣ መለመን አያስፈልግም። እኛ በእናትሽ እኔ እውነት ትናንትና እያለቀስኩኝ ቤት የልጆች ያውቃሉ አልቅሼ እኔ ለእናትሽ 100,000 ምናምን ሰብስብ ያለው ልንገርሽ። ለእናትሽ ማስረክብ ነው። ሰው ልክ ቤት ድረስ የሚሰጡ ናቸው። እንዳው ይቅርታ እናትሽ ብታጠፋ እንኳን አላጠፋችሁም አይደለም መመለው አብሬያቸው አልኖርኩኝም፣ አብሬያቸው አልነበርኩም። በሰማሁት ነው በሰማሁት። አንቺም የእናትሽ የሚያዩት እናት ብላ ካዘነችብሽ እመኝኝ እንኳን ሰው እንጨት የሚደርቅበት ነው። ለምን እናትሽ ታዝንብሻለች? ዛሬ አለሽ ነገ ልታጭ ትችያለሽ። የእናት ሀዘን በጣም ከባድ ነው። እናትሽን እማዬ አጠፋሁ በቃ ብታጠፋ እንኳን እውነት እንደዚህ ለእህቶችሽ ፊት ለፊት ቆመሽ እንዳው ይቅርታ ብለሽ ለጠላትም ለወዳጅሽም ይህንን ቪዲዮ ስሪ። እኔ ይህንን ነው የምለምንሽ። አይ ስለሽ ይሄ ልክ እንዳልኩሽኝ በአካል የማደርገው ነገር ነው እንጂ ለመሰለሽ እዛ ውጭ ላይ አሁን ሁሉም በራሱ እናት እያየ በራሱ እናት እያየ ቴንኪዩ እና በራሱ እናት እያየ እናትሽን እንዴት እንዳት ይሉኛል። ገባሽ? ግን የማንም እናት ወታ ልጆቿን እንደዛ አላደረገችም፣ ስለ ልጆቿ አላወራችም። ስለዚህ ከራሳችሁ እናት ስለ እናንተ ልታወራ እኮ አይደለም ስለ ቤቷ አይደለ ነው ስለኛ ልታወራ። ለምን ታውቂያለሽ? እንግዲህ አስበሻል። ማንነትሽ ሳይታወቅ የት እንዳለች ሳይታወቅ የስራ ቦታ ሜንሽን አድርጋለች። የእህቶቼን ስማችን ትክክለኛ ስማችን ከነ አባታችን ምናምን። እንደ እኔ 3 ዓመት 4 ዓመት ህፃን እያሉ ያደረግሽውን ነገር ወይም ደግሞ እንዴት እንዳሳደግሽኝ ወተሽ አወራሽ። ጥሩም ቢሆን መጥፎ ይሄ ደረጃ የሚያደርስ አይደለም። እኔ እንደ ልጅ መስማት አልችልም ያንን። ገባሽ? እኔም ማላውቀውን እዛ ጋር ግን ሶሻል ሚዲያ ዓለም እንዲያውቀው። አሁን መሰለሽ ቪዲዮ ከሰራሁኝ ለህዝቡ ነው። እኔ ደግሞ ህዝቡ ምንም ሊያደርገኝ አይችልም። ገባሽ? ህዝቡን አይደለም እናትሽ ለመሰለሽ እንደዛ አይነት ምክር አለ። ከልብሽ ለእናትሽ ይቅርታ ለእናትሽ ነው እንጂ ስሙ ያን ነገር ልንገራቸው። ቃላት ምንም አያደርግም። እሺ ቃላቱ አይደለም የሚጠቅማት እሷ ለትክክል ይቅርታ ተባብለን እሷን እና እሷ አንድ ላይ ስንሆን እንጂ ቃላት ህዝቡ እናትሽን ይቅርታ አድርግልኝ አንሻት ሚዲያ ላይ ስላሉኝ እና አሁን ደግሞ አንቺ ባለጌ ስላሉኝ ሁለቱም አፌክት ያደርገኝም ለእኔም አይጠቅመኝም። እኔ አሁን እየነገርኳቸው ያለ የራሱ ጉዳይ አሁን የፈረደው ፈርዷል እኮ ለእናትሽ ለህዝብ ምንም ማድረገው ነገር የለም። እኔ ራሷን አውራት ያለው እሱ ነው የምላቸው። እሷም ትገባለች። ስሙኝ እና እኔ ለራሷ አውራት አለው ራሷን አውራት አለው። እሷም ትገባለች። ኦልሬዲ ከፍታለች። እንደውም አግዘት በደንብ ቲክቶክ ላይ ትግባ ትነግራቸዋለች ራሷ ቃል በቃል። ከዚህ ውጭ እኔ በጣም አመሰግናቸዋለሁ። እኔ እናት ልቦና ይስጥሽ። በጣም እውነት ያዘንኩትን ቁስሌ መለሽልኝ። እናትሽን ይቅር ካልሽ ነበረ ሀይሚ እኔ ይህንን እንድትመልሽ እንድትይ ነው። እኔም ራሱ በጣም ነበረ በቃ አንቺ ሁሉን ነገር ማስተካከል ትችላለች። ማንም ሁሉም እያስተካከለ ነው። ስለ እናቱ ብዙ ችግሮችን እያስተካከሉ ነው ያሉት ከእህቶቻቸው ጋር ከወንድሞቻ። ማንም ችግር የሌለበት የለም። ሁሉም ችግር አለበት። እዚህ ጋር ግን ነገሩን ለእናሱ የዩቲዩብ መነገጃ እና የቲክቶክ መነገጃ ነው ያደረጉት። እናትሽ ደግሞ ይቅርት ስትልሽ ተወጣና ሚዲያ ላይ ልጅን ይቅርታ ጠይቅ ብያታለሁ ትላታለች። በቃ አለቀ። ከዛ ሚዲያ አሁን እኮ ነው የመጣው። ሚዲያ እኮ የመጣው አሁን ነው እንዴ? ቤተሰባችን እኮ ዛሬ እኮ አይደለም ያገኘናቸው። ግን እዚች ጋር ሚዲያ ላይ ስለተናገረች ይቅርታ የምር ሲጀመር ኮመንት እኮ አይሰጥም። በሰው ህይወት ኮመንት አይሰጥም። በሰው ህይወት እንዴት እንደዛ
አውሪ በየተራተራው አውሪ። አንዴ ቀብቻ ነው የምፈልገው። ምንም እንትን አንልም። ሀይሚ አሁን በመጀመሪያ ደረጃ ከራስ ማጥፋት ተስፋ ከመቁረጥ ዓለም ተነስተሽ ዛሬ እህቶችሽ ጋር ስለቆምሽላቸው ጀግና ነሽ። ለእኔ ከምንም ነገር በላይ የእኛን ኮመንት የህዝቡን አንድነት ወይ ለምን እናትሽን ሰደብሽ አልሰደብሽ ምናምን እሱን ኔጋቲቭ ነገር ውስጥ አልገባበትም። ምናልባት ያገላለጽ ሲስተምሽ ሊሆን ይችላል፣ የንግግር እንትንሽ ሊሆን ይችላል፣ ከሰው ጋር የሚያጋጫሽ የውስጥሽን ህመም ያሳለፍሽውን ስቃይ አንቺና ፈጣሪሽ ብቻ ነው የምታውቁት። ሰው የተስፋ መቁረጥ ጥግ ላይ ሲደርስ ነው እናቱ እያለች ገመድን የሚመኘው ራስን ለማጥፋት። ዛሬ ላይ ግን አንቺ ያንን ሁሉ ቻሌንጅ አልፈሽ ለእህቶችሽ ተርፈሽ ተወቃሽም ሆነሽ አደባባይ ወጥተሻል። እሱም ችግር የለውም። ከህዝብ ጋር ያጋጭሽ ያገላለጽ የአነጋገር ሲስተምሽ ሊሆን ይችላል። እሱን ውስጥሽ የሚልሽን አዳምጥሽ። አንቺ ውስጥሽ ከውስጥሽ ከራስሽ ጋር ስትታረቂ ነው ከህዝቡ ጋር የምትታረቂው። ከራስሽ ጋር ስትታረቂ ነው ከእናትሽ ጋር የምትታረቂው፣ ሰላም የምታወርዱ። ውስጥሽ የሚልሽን አድምጠሽ አንቺ ውስጥሽ አይምሮሽ የሚልሽን ነው ማድረግ ያለብሽ እንጂ ፑሽ ስላደረግሽ ትችያለሽ። ጀግና ደግሞ ምን አይነት ሀሳብ ነው የምታመጪው? እሺ ብላል ጎሽ ተባረች እንኳን አፈረጥሽ። ለሁላችሁም አንድ ነገር ልንገራችሁ። እዚች ጋር ሰው እዚች ጋር ስለሰደበኝ ስድብ አፌክት አያደርገኝም ነግሬያችኋለሁ። ምክንያቱም በአካል እንኳን የማያውቀኝ ምንነቴን በአካል አይቶ የማያውቀው ሰው ኮመንት ሰጠና እኔን አይቀይረኝም። አሁንም ግን እውነተኛውን ሲባል እውነተኛውን ውሳኔ እንወስናለን አይደል? ልክ እንዳላችሁት አድቫይስ ላደረጋችሁ አመሰግናለሁ። አድቫይስ ላደረጋችሁ አመሰግናለሁ። ማዘናሁን እንዳልሽው ቲክቶክን አውጥታለች እንዳልሽ በራስሽ እንትን ብለሽ መጨረስ የምችው ነው። ማንም እዚህ ጋር አንቺ ጎበዝ ነሽ የሚልሽ የራሳቸው ገበና ተደብቆ የሰውን ገበና የሚያወጣ ብቻ ነው ያለው። ልንገርሽ፣ እሱን ነው የምልሽ። ገባሽ? እሱ በጀርባ ብዙ ነገር አለ። ማንም ያሳለፍንበትን እናውቀዋለን። ያሳለፍሽበትን ታውቂዋለሽ። ብዙ ነገሮችን ውጣ ወረድን አይተሽዋል። በቃ አንቺ የሚልሽን ጭንቅላትሽ ያሰበውን ጎበዝ ነሽ ጀግና ነሽ ሳይባል የራስሽ ጀግንነትሽን ራስሽ ነሽ የምታውቂው። ሰው ስለነገርሽ ሲሆን የአንቺነትሽን ታውቂዋለሽ አይደለ? እዚህ ጋር በቃ ተከፍቶ አንቺ ማዘርሽን ጠርተሽ ራስሽን ሰውን አሳፍሪው። ዛሬ ነገ እዚህ ጋር የሚሉትና ፒስ ፍጠሩ መቤቴ የተናገርሽው ነገር ነው ያናገረን እንጂ ይቅርታ ማለት ችግር የለብንም። ሀይሚ አንድ ነገር ልንገርሽ፣ ሀይሚ አንድ ነገር ልንገርሽ፣ ምን ችግር አለው? ለእናትሽ አይደል? እኔ ምንም ችግር የለብኝም። ያው የተናገርሽው ቃላት ነው ያናደደኝ። ሁላችንም ገበና ስላለ እየሰማሁ ነው እንኳን ይቅርበኝ በያት። ቆይ እንደማመጣው አይደለ ደግሞ ውስጥ አንዴ ጨርሼ እኔ ልወጣ ነው። አንዴ ጨርሼ ልወጣ። እኔ ምንም ችግር የለብኝ። እኔ ችግር ኖሮብኝ አይደል። ያው ያነጋገር እዛ ጋር የተናገርሽው ነገር ሁሉም ቢሆንም ስልሽ ልክ እንዳልኩሽ አሁን ለሌላ ጊዜያችንም ትንሽ እኔ ችግር የለብኝም። እኔ ከማንም ጋር ሰው ራሴን የሁላችንም ጠይቁኝ እነግራችኋለሁ። ገባሽ? አሁን ጀማሪ ጥሩ አይደለም ሰውን። ገባሽ? ምንም ያንን ችግር ኧረ ፈቷል። አያሳስብም። ምን ሆነሽ ነው? እዚህ ጋር ታሪክ ደግና ሁሉም ብዙ ገበናዋን እናቴን አላውቅሽም እናቴ እንዲህ ነሽ ብለው የሚል ነው። ሁሉም ልንገርሽ፣ ሁሉም ስር መሰረቱ የሚታወቅ ነው። እዚህ ጋር ሰው አላወቅኝም አይደለም። ሁሉም ብዙ ነገር አለ። እዚህ ጋር ያንቺን እንትኑን በቃ አጸዳርችሁና ታዩ። ምንም አወራ ይሄ አንቺ ጀግና ነሽ አይልሽም። ጀግና ነሽ ነገ ስትታይ ምን እንደሚሉሽ ታውቂያለሽ? አይሚ ለእናትሽ አይሎሽ ነው የሚልሽ። ማንም ጀግና ነሽ የሚልሽ የለም። የምሰል ወሬ ነው የሚያወሩት። የምሰል ወሬ። እኔ አስመስሎ መኖር በጣም ያስጠላኛል። አንቺ የራስሽን ችግር ጨርሽ። እኔ አንቺ ጋር ምንም ችግር ኑሮብኛል። ያው ግን ያነጋገር የዛ ጋር የተናገርሽው ስሜቱ ነው። ለምን ሁላችንም ገበና አለን። የሁላችንም ብዙ ነገሮች ችግር አለ። ብዙ ነገሮችን አሳልፈናል። ብዙ ካላባቱነን ያደግን ልጆች አለን። ብዙ ነገሮች የማይነገር ውስጣችን ያለ አለ። ገባሽ? እዚህ ጋር ያንቺ እናት ስለወጣች አይደለም። የሁሉም እናት ቢወጣ ብዙ ችግር አለ። ገባሽ? ያንን ችግራችን ይችላል። አንድ ይቅርታ የኔ እናት ስሚ ሉልዬ፣ አንዴ እንደማመጥ ከለር በስነስርዓት አውሪ። ተረጋጉ እናንተ። አሁን እንትናት እንዳትሳደቢ፣ አንድ ነገር ስትላለጠፍኩት አዳምጪ። በአሚ አንዴ እያወራሁሽ ነው። ይቅርታ ካልሆነ በእንደዚህ አይነት ነገር ውስጥ አንቺ ጨርሺው እንጂ እኔ እንትን አለ። እሺ
እኔ በታውቂኛለሽ ወይ አይተሽ 2 ቀንም 3 ቀንም ተያይተናል። ግን እኔ እንደዚህ ባለጌ ልጅ አይደለም። ሁላችንም የአራዳ ልጅን የገባን ብዙ ችግርን አይተናል። ላይፍን እስከሚበቃን ድረስ ብዙ ነገሮች አየን ልጆች። ይህንን እኔ ቤሩት ላይ ራሱ ማያቀኝ እኮ ነው የሚበልጠው ከሚያቀኝ ሰው ስልሽ። እኔ ቤሩት ላይ በጣም ነው የምኮረው። ገባሽ? በጣም ስልሽ ራሱ ወት ትላንትና እንደሚያቀሽ ልጅ መጥቶ እኔ በጣም ነው ማቃት እንደምነካት ነው ያለው። እግዚአብሔርን ነው የምልሽ። እንደዚህ አይነት ልጅ አይደለችም ነው ያለው። እኔ ራሴ አረጋጋኝ። እኔ በጣም አዝኜብሽ ነበር ስለ እውነት ከሆነ አንቺ ፎቶ ብትለቂ ከስር የሚጽፉትን ጀግና ነሽ አለችሽ። ልጅ ሁላ የሚጽፉ ተቃራኒ ጽሁፍ ነው። አለባበስሽ ሁኔታሽን አይተው የሚቀናብሽ ነው የሚኖረው። ልንገርሽ፣ እውነቱን ነው የምነግርሽ። እዚህ ጋር መምሰል እኔ ማስመሰል ለሚያስጠላኝ። እዛ ጋር የሆነ ነገር ብትለቂ አንቺ እኮ እንዲህ ነሽ ማንም የሚለውን ነው። አንቺ ሸርሙጣ ነሽ፣ አንቺ ምን ነሽ ማንም የሚለው ነው። እዚህ ጋር ጀግና ነሽ ይሄ የሚለውን ወሬውን ትተሽ እናትሽ ቲክቶክ ከፍታለች፣ እንዲሁም ታዋቂ ሆናለች። በቃ ይመቻል። ኧረ ይመቻት፣ ምን ችግር የለም። ሳራ ግን 5 ደቂቃ እያልሽ ነበር፣ አልሞላም 5 ደቂቃው እንዳይረሽ። በቃ እኔ በጣም ደስ ብሎኛል። እኔ በጣም አመሰግንሻለሁ። እኔም ራሴ ማዘርጋ ሰው ልካለሁ ገንዘቡ እንዲሰጧት፣ በዛውም እኔም እሷንም ይቅርታ እንድትባባሉ አድርጋለሁኝ። እኔ በጣም ደስ ብሎኛል። እውነት የከፋ ልቤን ቁስሌን መለሽልኝ። ተባረኪ። እናትሽን ይቅርታ ስለምትይ እኔ በጣም አንቺ በያት አንቺ ቀድመሽ በልጅ እናትን ይቅር የምትለው እና ብዙ ልጆች ሶፊዬ ባይገርምሽ እናቴን ደውዬ ማማዬ ይቅር በኝ ስል ምን አድርጉኝ ይቅር በኝ አጥፍቼ እንኳን ቢሆን የብዙ ሰው ነው እውነት ስሜት ውስጥ የገባ ነው እና በጣም አመሰግንሻለሁ። ተባረኪ። እናትሽን ይቅርታ ላለሁ ስላልሽኝ በጣም ደስ ብሎኛል። አመሰግናችኋለሁ። እኛ ተጨንቀን እንግዲህ እዚህ ጋር ተጨንቀን ቁጭ ብለን ጊዜያችንን መስዋዕት አድርገን በጥሩ መንገድ ነው በጥሩ ሀሳብ ነው መተን ይጠራልሽ ወይ ልናባብስብሽ አይደለም ወይ ምን ልንልብሽ አይደለም። ገብቶሻል? እዚህ ጋር የመጣ ነው። ስለዚህ አንቺ ማክብረሽ እንትን ብለሻል። እናቶች ደግሞ አንዳንዴ እያረጁ ሲሄዱ ወደ ህፃንነት ስለሚሄዱ ብዙ ነገር እንትን ሊሉ ስለሚችሉ አንቺን ደግሞ እንደወጣት እስታብለሽ በጥሩ ወይ ማሰብ ነው። ቴንኪዩ። ሌላ ነገር መናገር የምትፈልጉት አለ? ያወራችሁት ውጡ። ቴዳይ መናገር የምትፈልጉት ነገር ስራ አቋርጬ ነው የመጣሁት። እሺ ሳራን እኮ እንዳለ ያወራችሁ ሳራን አስወጫት። ወይ አንተ ውጣ በእናትህ ጨቀጨክ። በቃ በጣም ለፈለፍክብኝ። ምንድን ነው ሙጥኝ አልክብኝ ላይ ወይ ደግሞ ቴዲ ጠይቀኝና የሚጠይቀኝን ልውጣ። ስራ አቋርጬ ስለሆነ የመጣሁት አረገ ቤቴ ነኝ። አይሜን የምነግርሽ ምንድነው መሰለሽ ቤትሽን ከፍተሽ ይህንን ህዝብ አሳፍሪው። በቃ ይቅርታ ጠይቂ። ኢቭን እናትሽ ጥፋተኛ ለእሷ ብለሽ አንቺ ይቅርታ መጠየቅ አለብሽ። ለእሷ ብለሽ ገባኝ እና ልክ እንዳልኩኝ አንተ አሁን ላልከው ጉዳይ ይሄ ቤቱን የመክፈቱና የማውራቱን ጉዳይ ትንሽ ጊዜ እፈልጋለሁ። ምክንያቱም እኔም ልቤ ተሰብሯል። ገባክ? ትንሽ ጊዜ እፈልጋለሁ። ነገሮችን እዛ ያለውን ነገር በስልክን በምንም ላመቻችና ተረጋግቼ ከዛ እናስብበት ይሆናል። ምክንያቱም ሶሻል ሚዲያ አንድ ነገር ደግሞ ምነግርሽ ቤት ደግሞ ሰው ቤት ደግሞ እየገባሽ አታብራሪ። ይሄ እንዲህ ነው ይሄ ሰው እንትን ነው ከአንቺ ላይ ነው እንትኖችን የሚወስደው። እንዲህ አለች ዛሬ ነው የከፈትኩት ራሱ ጭራሽ አታብራሪ። እኔም እናት ነኝ። አንዴ አጃምጡኛ ሳያ እንዴ ቆይ ሀይሚ እኔ ልወርድ ነው። ሀይሚ እኔ ታላቅሽም ነኝ። ቢያንስም አንቺ የምታክልም ልጅ አድርሻለሁ። ገባሽ አይደለ? እኔ ግን ስሞትልሽ በእግዚአብሔር ይዤሻለሁ። እናትሽን ነገ የሚሆን ከነገ ወዲያ የሚሆን ዛሬ የሚሆን ይቅርታ ጠይቂያት። በቃ ከልብሽ ይህም ብቻ ነው የምልሽ። አደራ የምልሽ ማለት ነው። ግዴታ ሚዲያ ላይ ማምጣት አይጠበቅብሽ። ሚዲያ ላይ እስከምታመጫት ድረስ ሆነም ቀረም አነሰችም ጎደለችም በቃ አርፎ ትበልሽ። ይቅርታ አድርጊልኝና ግን ፕሊስ ህዝቡ የምር መረጋጋት አለበት። የሆነ ቀለለ ሲያገኝ በቃ ይሄደዋል አልኩሽ። በቃ ሳያስተርፍ የራሱን የምትሉ ይሄ ጥሩ አይደለም። ለራሳቸውም ወደ ራሳችሁ ተመለሱ። መሳደብ ምን ማለት አይጠቅማችሁም። የምር ለሰው አይጠቅም፣ ለራሳችሁ አይጠቅም። ያኔ ሰው ስለዚህ ደግሞ እንደዚህ በኮመንት በወሬ ምናምን የምጎዳ አይነት ሴት አይደለሁም። በጣም ብዙ መጣር አለባችሁ ከዚህ በላይ እኔን ለመጣል። ሰው እስቲ ሙካ የምትለው ነገር ካለ እንስማት። ሳራ ሳታወራ ሙካ ቀጥ በጓደኛ ምናምን ቢሆን
ቀላል ነበረ። በእህት በጓደኛ ምናምን እንደዚህ አይነት ወሬ ብታወሪ ምንም አይደለም። የእናት ጉዳይ ግን በጣም ሴንሲቲቭ ነው። እናት ስለሆነች የእናት ጉዳይ ስለሆነ ነው ይሄ ሁሉ ህዝብ የተቆጣው እንጂ የእህት ሰምተናል፣ የወንድም የምን የጓደኛ ብዙ ሰምተን እናውቃለን። እናት ግን እናት ናት። በቃ አንድ ናት፣ መተኪያ የላትም። በእውነት እኔ ራሴ አልቅሻለሁ ቅድም እንዳለችው። ምክንያቱም እኔ እናት የለኝም እና በጣም ነው ኢሞሽናል ያረግሽኝ። በቃ እሱ ነው አየሽ አይደል እሙካ አንዴ ስሜ ሁሉም ሰው ስለ እንደዚህ አይነት ታሪክ ሲወራ የራሱን እናት እያሰብን የሚናገረው ይሄ ደግሞ ሰውን ይጎዳል። ምንም ለውጥ የለውም። ገባሽ? እንደ ራስሽ እናት አቲ እዛች ጋር የነገርንሽ እኮ የወጣው እኮ ታሪክ ነው። ሰው ራሱ ጭንቅላት ውስጥ መቀበል የማይችለው ታሪክ። እናቴ በቃ አንቺ ብትሸነፊ ነበረ እናትሽ ክፉም ስለ አንቺ ብትናገር ብታወራ እሺ እናቴ ብለሽ ብትውጭው ይሄ ሁሉ ህዝብ ሆ ብሎ አንቺ ላይ አይነሳም ነበረ። ገባሻል? ምክንያቱም እናት ስለሆነች ትናገርሽ ችግር የለም። ብዙ እኛ ተገርፈናል፣ ተቆንጥጠናል፣ ብዙ ነገር ተደርገናል። ግን ማንም እናቱን ገበና ላይ አላወጣም። እሷ ወጥታ ሊሆን ይችላል፣ አንቺ ልታሳዝንሽም ሊሆን ይችላል። ግን አንቺ እሺ እናቴ ብለሽ ብትሸነፊ ይሄ ሁሉ ሰው እኮ ያለው እሺ እናቴ በቃ ብለሽ በተሸነፍሽ ነበር። ምን አለ እንዲያረገች ባላልሽ በዋጥሹ ኖሮ በቃ ያሳመመን ያ ነው እንጂ ብዙ ችግር አሳልፈናል። ሁሉም ቤተሰብ ውስጥ ችግር አለ፣ የለም ማለት አይደለም። ግን ብትውጩ ምን አለ ስለ እናትሽ ያንን ያወራሽውን አልደግመውም ባቲው ምን አለ በቃ ህመም አለ እናቴ። አንቺ እንደምታስብ ጥያቄና መልስ አይደለም ሙካ፣ ጥያቄና መልስ አይደለም። ፕሊዝ ተረዱኝ። ጥያቄና መልስ አይደለም። ይሄ ህይወትሽ ውስጥ ደስተኛ ሳትሆኝ የኖርሽም በሙሉ ጭራሽ ተጨምሮልሽ ይሄ ደግሞ ሲሆን እንዴ ኦፍኮርስ እንዴ ከዚህ በላይም እኮ ብዙ ነገር ሊፈጠር ይችል ነበር። ፊት ለፊት ደግሞ ገባሽ? ቀላል አድርጋችሁ አትዩት። እናንተ እንደምታስቡት ቀላል አይደለም። ያለፈ ነገር እንትን ከማለት እናውቃለን ይኖራል። ግን ባቲ አንቺ ሴት በነገራችን ላይ ደረጃ ላይ እንዲደርስ ይቅርታ እንዲባባሉ ይቅርታ እንድትል እዚህ ደረጃ እንዲደርስ ያደረገችው ሀቢባ ስለሆነች ለሀቢባ ክብር ይገባታል። ይህን ርዕስ ወደዚህ ማታመጠው ሁላችንም አንወያይም። ስለዚህ ለሀቢባ ክብር ይገባታል። ኖ እንደውም ካልክ ማለት ነው እንደውም ካልክ ኖ ሀቢባ ሲጀመር ለኛ ብታስብ የለሷ ብታስብ ኖሮ እኛም በውስጥ አውርታን ከአስማማችን በኋላ ታወጣው ነበር እንጂ ለልጆች ሻውሪ ምንድን ነው የሆንሽው? አንድ ነገር ልጠይቅክ፣ ስምክን አላውቀውም ይቅርታ። አንድ ነገር ልጠይቅክ፣ እና ስንት ስራ ተርተሻል ተብላ አትጠይቅም በህይወትሽ? ኦኬ ኖርማሊ ጠይቃለሁ። አማርኛ አታነቢም እንዴ? አይ ችግር የለውም ማለት አዲስ አበባ ላላችሁ አዲስ አበባ ቤት ስሙ ሰውን አፋፍ ነው ስማኝ፣ አንድ ነገር ልንገርህ። አሁን ላይ እንደዚህ ቁጭ ብዬ እንዳወራ የሚያደረገች ታረግኛለሽ። ማራራም ወይ ታርታርጊ ማርያምን አይደለም ሰውን እኮ እንደዚህ ጨዌ ነው። ይኸውልህ አንድ ነገር ልንገርህ። ሳሪና በቃ ትሄዳለህ። ጥሩነት አይደለም። የማንንም ገበና የሁላችሁም እናታችሁ ብዙ ነገሮች አድርጋችሁ ይነዋል። ግን እዚህ ጋር ያጠፋችሁ ያንን ነገር ስለተናገረች ብቻ ነው እኔም የሰደብኳት እንጂ ሁሉም እናት ውስጥ ቁስል አለ። ማንም ቤት ውስጥ ቁስል አለ። የሌለበት ቁስል የለም። ማንም እናት ትቅማለች። ብዙ ነገሮች አለ። ብቻ ያንን ነገር የተናገረችው ነገር ጠየቀቻት። እኔ በቃ ሌላ ነገር ሀይሚ በጣም ችግር የለውም። አንዴ ቆይ ያወራን ያለን እኮ ኤዲ እባክህ ሚውት አድርጋ አትረብሽ። ተረጋጊ። እድል ተሰጥቶኝ እስካሁን ስላልተናገርኩ ዝም ስላልኩ ነው። እድል ተሰጥቶኝ የጀመረችውን ትጨርስ ስላልጨረስኩ ሳጠቃልለው ባለታሪኳ ሀሳብ ጀምራለች። ይሄ ቤት የተከፈተው ለባለታሪኳ ነው። የተጠየቀች ጥያቄ ሀቢባ ጀግና ስለሆነች ነው እቺ ሴትዮ ወደዚህ መታ ሁላችንም እንደዛ እንዳትል ለምን እንደታውቃለህ? አንድ ነገር ልንገርህ፣ የተፈጠረው ነገር ቀላል አይደለም። ስለ ሀቢባ ጀግንነት አይደለም የምናወራው። አንድ ሀሳቡን ይጨርስና እናንተም ትረዱታላችሁ ምን እንደሆነ። ሁላችንም ወደድንም ጠላንም እዚህ ሶሻል ሚዲያ ላይ ሀቢባ የነካችው ነገር ተጽዕኖ ፈጣሪ ስለሆነች ሁላችንም እንወያይበታል።
እቺ እናት አሁን ሰምታችሁ ከሆነ 100,000 ብር ሰበሰብኩላት አለች። ብዙ ሰዎች በግል ረድተዋታል። አሁን ደግሞ ልጇ እኛ ሀቢባ ባመጣችሁ እንትን ሀይሚም ተሰምቷት እኔ እኮ እናቴ ናት፣ ታሪኬ ናት፣ ይቅርታ እላለሁ ምናምን ብላለች። ገብቷል። ስለዚህ መከበር አለባት ባይ ነኝ። ዋናው የረሳው ደግሞ አንድ የሚጨምረው ቲክቶክ አካውንት ከፍታላታለች። ትልቅ ነገር ነው። ስልክ ገብተዋል። መከበር አለባት እና ሀቢባ ጀግንነቷን ክብሯ መጀመሪያ ከወጣችው እግረኛው ሚዲያ ላይ ኖ ምንም ማንም የሰማዋለ እኛ ውስጥ ያለ ነው ሰምተናል። ሀቢባ ተጽዕኖ ፈጣሪ ስለሆነች እሷ ርዕሱን አመጣችሁ፣ ሁላችንም ተወያየንበት፣ ልጅና እናጣረቁ። ስለዚህ አሁንም ደስታ ሰላም እንዲሆን ሀቢባ ክሬዲቷ መወሰድ አዲስ አበባ አሁን አንተ ጨርሳል አይደለ? ሀቢባ አሁን ደግሞ ሀሳብ አላት። ሀይሚ ሀሳቧን ጨርስባት። ቅሬታ አላት አቡ ጋር ያልተመቻት ነገር አለ። ሀሳቧን ጨርስ። ያ ሰው የመጀመሪያውም አሁን በተለይ ደግሞ ነገሮቹ እየቆዩ ከመጡ በኋላ ምናምን የተረዳሁትን አንድ ነገር ልንገር። ሁለት ሰዎች በዚህ ጉዳይ ላይ በህይወት የማረሳቸው በጣም መጥፎ ነገር ጥለውብኝ ያለፉ ሰዎች አሉ። በቃ ያን ቫሊያቸውን ያየሁትኝ ወይ ደግሞ አስተሳሰባቸውን ያየሁትኝ። የመጀመሪያው ልክ እንዳልኩትኝ ይሄ የጓደኛ የእህትና የእህት ምናምን ነገር አይደለም። ይሄ የእናትና የልጅ ነው። እንግዲህ ከሆድህ ውስጥ ያወጣከው ልጅህ ነው። ገባ? እንዲህ አይነት ስቶሪ ሲመጣ ይሄ ሜንታል ፐርሰናል የሚባል ነገር አለ። እንደ ሰውኛ ታስባለህ። የዛኔ እንዲህ አይነት ነገር አውጥተህ ከመዘርዘር ነይ እናትየው እኔንም አውርታኝ ከዛ በኋላ እኮ ታረቁ ተብሎ ታሪካችን ከዚህ ወደ ጀምሮ ቢወራ ችግር የለብኝ። ግን እንደ ባዳ እንደ ሁለት የተለያዩ ሰዎች ኦኬ ነይ ሶሻል ሚዲያ ክፈቺ፣ ቲክቶክ ክፈቺ ምናምን፣ ይሄ አልጠቀማትም ለሷም እኛን የሰበረ። ምክንያቱም ዛሬ አይደለም የምንጣለው፣ ዛሬ ይቅርታ ብንባባል ነገ ደግሞ አዲስ ነገር ተፈጥሮ እንጣላ እንችላለን። ይሄ የተፈጥሮ ጉዳይ ነው። ኦኬ ኢትስ ኦኬ። አሁን ያ አፌክት ያደርገናል እያልኳቸው አይደለም። ስንት የተጣልተን፣ ስንት ጎረቤት ተሰብስቦ፣ ፖሊስ ተሰብስቦ፣ የሃይማኖት አባቶች ተሰብስቦ ያለፈ ነገር ነው። የኔን ታሪክ እኔ አውቀዋለሁ። ግን እዛች ጋር አንደኛ ዩቲዩበሩ ነገሮቹ እንዲከማባባስ ሰብሰብ አድርጎ እሷንም እኛንም ጠይቆ ከዛ በኋላ ታሪካችን ራሱ ሲወጣ ደስ የሚል ታሪክ ነው ያለ። ምክንያቱም አሁን ላይ ሁላችን ያለንበት ሁኔታ ደስ ይላል። አድገናል። ገባሽ? አንደኛ እሱ ሲጀምር ጀግና እናት ራሱ ብሎ ቢያወጣት 5 ልጆች አለ እዚህ ያደረሰች ብሎ ቢላት ለእሷም ክብር ነው። ግን እሷን ነይ ብሎ ኦኬ በቃ ይሄኛው በቃ ህዝቡ ይወደዋል፣ ህዝቡ ጆሮ ይሰጣል እንዲህ አይነት ነገር ብሎ እናቴን አውጥቶ የጠቀማት ይመስል አደረጋት። ይቅርታ አይደለም የምትፈልገው እናታችን እንዲህ አሁን ይቅርታ ብላት እኮ በቃ እኮ አለቀ እኮ የኔና እሷ ውስጥ የተፈጠረው እኮ አለቀ። ሲጀምር እኔም እሷም የምናውቀው ጉዳይ ነው። ግን እሷን አውጥቶ ለአደባባይ እንትን ማለት ሲቀጥል እናቴ እርዳታ አትፈልግም። በጣም ጠንካራ ናት። አሁን የምትሰራ ሰው ናት። ገባ? አሁንም ትሰራለች። ወር ደሞዝ ያላት ሰው ናት። እሷ የነ ሀቢባ ቤት 5 እና 10 ሺህ የምትፈልግ ሰው አይደለችም ሲጀምር። ግን እንደዚህ በይ እየተባለች እሷን ጎትጉቶ እንደዚህ ማድረሳቸው በጣም አሳፋሪ ናቸው። ሀቢባን አከብራታለሁ። ለምን አልልክም። አይ ነው ምናልባት የሄደችበት መንገድ ጥሩ ላይሆን ይችላል። ግን የሄደችበት መንገድ በጣም ጎድቶኛል። እኔ ገባሽ? ለእናትየው እርዳታ ይሰብሰብላት፣ ነይ ውጪ፣ ቲክቶክ ክፈቺ ነው። ይሄ ምንም ሰው ይሄ ቤተሰብ መሰብሰቡም አይደለም፣ ምንም ማለት አይደለም። ለህዝቡ እናቴ በጣም ነው የምወድሽ፣ አጥፍቻለሁ፣ ይቅርታ፣ ሶሪ ምናምን ይሄ ነው። ይሄ የወሬ ጉዳይ ነው ማለት ነው። ይሄ የእናትና የልጅ ጉዳይ ነው። እንደ ቀልድ አይታው እንደ ቀልድ ሶሻል ሚዲያ ተወያዩበት፣ ሀገር መልስ ይስጥበት የሚባል አይነት ነገር አይደለም። እናት ሆናለች። ኦልሬዲ እናት ናት። እንግዲህ ከእናት እንደዚህ አይጠበቅም። አሁንም ቢሆን ማድረግ ያለባት እንደዚህ የሆነ ነገር ሲሆን ሀሳብ ሲመጣላት እንዴ ደግሞ እኮ ረስታታለች። ከ1 ሰዓት ምናምን በኋላ የእሷን ታሪክ ምናምን ከፖዘች ካወራች በኋላ እናቴ ካለቀች ምን ባለች እርዳታ አሰብስባላት ደግሞ ሌላ ታሪክ ገባች። ማንና ማን ተጣላ ብላ እንዴ ምን አይነት ህይወት ነው የሚኖራት? ላይ እሷ አይሰማትም? ይደረጋል እንደዚህ? አይደረግም እንደዚህ። ግን ሀሳቡን ወስዳ አስባበት ራሷ ከዛም በኋላ ትውጣ እንጂ ለእነሱ የማይጠቅማቸውን ነገር ባታወጣ ይሻላታል። ይቅርባት። የምን ቪው የምን ደግሞ ዛሬ ነገ ንሙት ለማንኛውም እንድትስማሙ በውስጥ አላረገቻችሁም? አላረገችንም። ኖ ምንም። እኔ ሲጀመር እናትሽ ቲክቶክ ላይ ወጣች ተብሎ ተልኮልኝ ነው ስራ ላይ ሆኜ ስራ ጥዬ ነው የወጣሁት። ካለቀ በኋላ ከይዙ እንድትስማሙ ስልክ አልተቀበለችሽም? ካለቀ በኋላ እንድታወራኝም አልፈለኩም። ምክንያቱም ይሄ በጃች ያለ ነገር ነው። ድንገት እኮ ነው እናትየው ድንገት መጣች። ልጅቷ ከዛ በኋላ ነው የተገኘችው። ፈልጉልኝ ብላለች እኮ መጀመሪያ ሪኮስት አድርጋለች። እናትም ፈልጉልኝ ያልታየ ምኑ ጋር እንደሆነ ታውቂያለሽ? ሀቡ ጥፋተኛ እንዳልሆነች ድንገት ከዩቱብ ላይ ካለው መረጃ አንጻር ስልክ እንደሌላ ተረፍታ ሊሆን ይችላል። የገዛችላት እኮ ከዛ አንጻር አታወራትም።
ሉሉ አታወራትም። በውስጥ እኮ ብታወራት እናሷ እዛ ደረጃ ኖ ከዛ በፊት ፈልጉልኝ አለች። እኔ እኮ እያየሁ ነው። ፈልጉልኝ እናትየውን ስልክም ይገላትም ስልክም ይገዛላታል። ቲክቶክ የሚክፈቱና ትምጣኔ ጋር በአካል በውስጥ ሳታወራት ሶሻል ሚዲያ ላይ እኔና አውሪኝ እኮ ብላታለች። ይሄ ከባድ ነው። የሷ ሶሻል ሚዲያ መጠቀሚያ ማድረግ የለባትም። ይሄ የእናትና የልጅ ጉዳይ ነው። ነገ ካርማ ኢዝሬል ነገ አሁን ሌዘረሽ ነገ ታገኘዋለሽ። ስለ ራስሽ አሁን የፈለገ ልጅሽ ቢያደርግ አይደለም እንደው ሊገልሽ ቢመጣ ወተሽ አትናገርም ስለ ልጅሽ። ሁሉም የደበቁ እናቶች ቢሆን የደበቁት ለራሳቸው ብዙ እርዳታ ማሰባሰቢያ ብላ ቤቷ ልታደርግ ስለሆነ አንቺ ቅርታ ጠይቀሽ ኬዙን እዚህ ጋር መጨረስ ገባሽ? አንዴ ኬዙ ሲጀመር ገ ቢያልቅ ራሱ አለቀ ብዬ አልነግራቸውም። እናቴን ይቅርታ ብል እርዳታ ማሰባሰቢያ ብላ ሰው እንዲረዳት ልታመጣት ስለሆነ መድረክ ላይ አንቺ ሀቢባን እዚህ ጋር በቃ ይቅርታ ጠይቅ ያለው ብለሽ ይቅርታ ጠይቀሽ እናትሽን እሳቸውም ይቅርታ እንደጠየቅሻቸው እንትን ብለው ኬዙን መዝጋት በቃ አለቅ ማድረግ ያለብሽ ነገር። ካለዚያ ኬዙ ሌላ ደረጃ ነው የደረሰው አሁን ላይ ባይዘወይ በእኛ ብቻ ሳይሆን በቃ ብዙ የሳራ ተራ ነው። ሳራ ላይ ናቸው። እሷ ላይ ራሱ አሁን ችግር እየመጣ ነው። እናታችን ላይ ራሷ በጣም ብዙ ችግር እየመጣ ነው። ሰው ራሱ እየተናገራት ነው። ሰው ያለውን ሀሳብ እየሰጣት ነው። ያ ራሱ ይጎዳታል በራሱ። ስለዚህ የእናትና የልጅ ኬዝ እንደ ይሄ ቲክቶክ ማሳደጊያ ወይም ደግሞ ዩቲዩብ ማሳደጊያ መሆን የለበትም። እኔ የምሰራው ሶሻል ሚዲያ ላይ ነኝ እንዴት ነው የራሴን ታሪክ እንኳን ለመውጣት በጣም ትስተካከያለሽ። ኦፍኮርስ አታረጊም፣ የራስሽ ነው። ግን የሰው ሲሆን አይሰማቸውም። ገባሽ? በቃ ደዝን ኬር በቃ ዝም ብለው ኦኬ። ደግሞ ወዲያው እኮ ረስታት እኮ ሌላ ሰው ደግሞ እኮ ማውራት ጀምራል ስለሌላ ሰው ስለተጋቡ ሴቶች ምናምን ስለጣሉ። የኔ ላይፌ ሁሉ ነገር ድብቅብቅ የለም። ሰው እንዲያውቀው ሰው እንዲፈርደው እሷ ያላየችውን መንገድ አቅጣጫ ሌሎቹ ካዩልኝ ብላም ሊሆን ይችላል። ገብቶሽ? እሺ ሉሉ ጥቅሙ ምንድን ነው? አሁን ለምሳሌ እናት በልጆቿ ተበደለች፣ ከዛ ልጆቿ ወጥተው ይቅርታ አሏት። ምንድን ነው እንትኑ ሰው የሚያስተምረው ፓርት? ጀስት ንገሩኝ እስኪ አንዱ ነው። እኔ ልንገርሽ፣ ይቅርታ ሀቢባ የስ አጥፍታለች። የሀቢባን ጥፋት በኋላ ላይ ነግሻለው። 100% አጥፍታለች። ግሉላ ማለት ነው። ሁላችንም እናቶች አሉን አይደለ? እናት ከነጥፋቷ ከነመኗ ማለት ነው። እዚህ ለሀቢባ መናገር አይጠበቅብሽም። ይቅርታ ልጠይቃት ነው ብለሽ ማለት ነው። በስልክም አይደለም እጂና ማለት ነው። እናትሽን መበደልሽን እስቲል እያወቅሽ እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቂያት። ይህን ውድ ማርያምን ነው የምልሽ። እናቶች አሉን አይደለ? እናት ከነጥፋቷ ከነመኗ ማለት ነው። እዚህ ለሀቢባ መናገር አይጠበቅብሽም። ይቅርታ ልጠይቃት ነው ብለሽ ማለት ነው። በስልክም አይደለም እጂና ማለት ነው። እናትሽን መበደልሽን እስቲል እያወቅሽ እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቂያት። ይህን ውድ ማርያምን ነው የምልሽ። እናት የሁላችንም እናት ፐርፌክቱ ነው አይደለም፣ ግን ማለት ነው ዛሬ ላይ እንደሌላው እናት እኮ ማለት ነው ጥሩ ትምህርት ቤት የግል ትምህርት ቤት አስገብተው የምንፈልገውን ነገር አሟልተው እኮ ቢያስተምሩን እነሱ ጠልተው አይደለም፣ ስለሌላቸው ነው፣ ስላልሞላላቸው ነው። ከዚህ በላይ ደግሞ ማለት ነው እናት ለራሷ ሳትኖር እኛን አኑራለች። የአንቺ እናት ብቻ አይደለችም። ሉላይ አንድ ስሚ ሀይሚ፣ የአንቺ እናት ብቻ አይደለችም። እናንተ ቤት ብቻ አይደለም፣ ሁሉም ቤት አለ። ግን ነገ ላይ ማለት ነው ነገ ላይ እናትሽን ብታጫት እናቴ ማረኝ እናቴ ይቅርበኝ ብትያት አትመልሻትም፣ አታገኙም ይሄን እድል ማለት ነው። እኔ ባል ባገባ ባሌን ሽማግሌ ለመላክ አፍራለሁ ብለሻል። የምታገቢው ወንድ ማለት ነው እናቱን አለው ከአንቺ በላይ እናቱን ይወዳል። እናቱን ሳትወጂ አንቺን አይፈልግሽም። ለእናትሽ ያልተመለስ ለእኔ ያልትመለስም ነው የሚለው። ሂጂና ከነበደልሽ ጉዳትሽን ሁለ ነገራሽን ማለት ነው በውስጥሽ ይዘሽ እናትሽ እግሯ ስር ተደፍተሽ ወድቀሽ ይቅርታ ጠይቀሽ እናትሽን አስደስቻት። ከዛ በኋላ የተሻለ ህይወት ትኖሪያለሽ። አሁን ካለሹ በላይ ትኖሪያለሽ። ሀቢባ ቢ ነው የምትፈልገው። ካሁን በፊትም እና ሀጅን አስገብታ ወንድምና ልጨርስ እዚህ ጋር ሀቢባ ማለት ነው ነው ሀቢባ መነገር አለባት። ለምንድን ነው የማይቻለው? ሚዲያ ላይ አየት እናትና ልጅ መጥፎ ቃላት ሲነጋገሩ እኮ ማስቆም ትችላለች። ሀቢባ እኮ እዩ ልንገራችሁ፣ ሀቢባ
ታመጣለች፣ ትወያይበታለች። እኔም ቢሆን ልክ እንደሷ ነው የማደርገው። ምክንያቱም እወያይበታለሁ፣ አወራበታለሁ። ምንም አመጣው ነገር የለም። የሀቢባ ጥፋት አልታየኝም። ግን ምንድነው በውስጥ ብታወራት ኑሮ ጥሩ ነበር። አሁን እኮ እኔም እኮ እያልኩ ያለሁት አሁን እኔ ጥፋተኛ ላይክ ምናምን እኮ ሳይሆን ማድረግ ግን የሁሉም ሰው መንገድ አለው እና የተጠቀመችበት መንገድ ሉሉ የተጠቀመችበት መንገድ እንዳለብሽ ታውቂያለሽ። ሶሉሽኑ ምን ሊሆን እንደምችል ታውቂያለሽ። ቀንን ቀን እየወለደ እናትሽ አንድ ነገር ብትሆን ይቆጭሻል። ከአሁኑ ኧረ በቃ ነገሩ እኮ አለቀ። ቀን ሳትመርጭ ሂደሽ ይቅርታል ሉሉ ነገሩ አለቀ። ቅድም ብያቸዋለሁ። እናት ሲጀመር እናንተ ስላላችሁን ሳይሆን ይቅርታ ሳላጠፋም አጠፋውም አላጠፋም ይቅርታ መባል አለባት። እኔ የፈለግኩ ነገር በስልክ አይደለም ሀይሚ፣ በስልክ አይደለም በአካል እሄዳለሁ። ቤቲ ችግር የለውም። ግን ቤቲ ያመጣሽው ሀሳብ በጣም አሪፍ ነው፣ በጣም ይጠቅማል። አመሰግናለሁ በጣም። ግን አሁን ምን ያላችሁ ነገር ስለ የእናታችንና የልጅ ነገር መጠየቅም የለበትም ይቅርታ ቤት ብሎ። እኔ የራሴ ይቅርታ ልብ ያለኝ ሰው ነኝ። ለእናቴ አይደለም ለማንም ይቅርታ ታደርጊያለሽ። እናቴ ናት። አጠፋው ማያጥፋው ይቅርታ እላታለሁ። ስለዚህ ነገሩ አሁን መካበድ የለበትም። እኛን አፌክት እያደረገ ስለሆነ ነገሩ ፕሊዝ መካበድ የለበትም። በቃ ነገሩን ተውት። እንደው የምር ከሰላችሁ ጸሎት አድርጉ። በቃ ያው የሰላሙን እንትን ይላክላችሁ ያሳስበናል። እንዴት ነው እዚህ ጋር ምነው ታውቂያለሽ? አንቺ ትክክል አይደለም የሰራሽው። ነገሩ ሊካበድ የቻለው ምክንያት አንቺ ትክክል አይደለም የሰራሽው። እናትሽን ከፍ ዝቅ አድርገሽ ሚዲያ ምክንያት ማድረግ አለብን እንጂ እኮ ማለት ነው። ትክክል አይደለሽም ብለን እሷን እኮ መስደብም ማዋረድም አንችልም። ግን ይቅርታ እንድጠይቅ ነገ እንዳይጸጽታት። ነገ ልጅ የሚባል ነገር ይመጣል፣ ትዳር ይመጣል። ልጆቿ ሰው የዘራው ነው። እኛ ያደረኩነውን እኔ ዛሬ ለእናቴ የሰጠኋትን ነው ነገ ልጆች የሚመልሱልኝ። ለዛ ሂዳ እናቷን ይቅርታ እንድጠይቅ እንዳትጎዳ። እህታችን ናት። ሁለቱንም ሚዲያ ላይ ነው የምናውቅ አይደለ? እንትን ማለት ነው እንጂ ትክክል አይደለሽም ብለን ፉሽ እያደረግንማ እየሰደምና ትክክል እንዳልሆነች እሷም ታውቃለች። ተጎድታለች፣ ተበድላለች ከነ ጉዳታ ከነ በደሏ። እናት ብታጠፋም ባታጠፋም ከሌላ እናት ጋር ማነጻጸር የለብንም። የሰው ቆንጆ እናት፣ የሰው ሀብታም እናት እኛን አያኮራንም። የእኛ ደሃ እናት፣ የእኛ ጥቁር እናት፣ የእኛ አካል ጉዳተኛ እናት የእኛ ናት። የሰው እናት አይደለም። ሀይሚ ሂዳ እናቷን ይቅርታ ትጠይቃለች። በቃ ያንን እንበላት። ይቅርታ ስትል ደግሞ ቀንን እየወለደ ጊዜ ሄድባት አንድ ነገር እንዳትሆን ቶሎ ብላ ይቅርታ ትበላት። እናቴን ይቅርታ ጠይቃለሁ እንጂ የሚባለው እዚህ ጋር ነገሩን አታካብዱ ምናምን አይባልም። ስሚኝ ለመሰለሽ እናንተ ከምታስቡላት በላይ ስሚኝ ማማዬ ስሚኝ፣ ስሜታዊ ሆነሽ አትናገሪ። አንቺ ከምታስብላት በላይ ለእናቴ ያስብላታለሁ። እሺ ምክንያቱም እናቴ ስለሆነች ሁሉም የራሱን እናት እያሰበ አይናገር ያልኩት ለዛ ነው። ስለዚህ ነገሩን እናንተ እያከበርሽ ነው ያልኩት፣ እየተሰደብኩ ስለነበር ነው፣ ያለውን ነገር እየተባልኩ ስለሆነ ነው ያልኩት። ያ ነገር ግን አፌክት አላደረገኝም። አሁንም እየተናገርኩ ያሉት በሙሉ ኮንፊደንስ እናቴ ናት። አጠፋሁም አላጠፋሁም ይቅርታ መባል አለባት፣ ይገባታል። የፈለገ ነገር ባደርግ የእሷን ብለታ መክፈል አልችልም። ይሄን ግን ለእናንተ ለምንድን ነው ብላችሁ እኮ የኔና የእናቴ ጉዳይ ነው። ገባሽ? ለአንቺ ለምንድን ነው እንድታሚ እና ለእኛ ይቅርታ በቃ ራስሽ ነሽ ሁሉን ነገር ጨርሰሽ እናትሽ ጋር ተወያዩ። እሱን ነው ያልኩት እንጂ ማንም እዚህ ጋር መጣ ይቅርታ ስላለ ምናምን ስላለሽ አይደለም። አንቺና በእናትሽ ማንም መግባት አይችልም። ማንም መግባት አይችልም። አንቺ ብቻ ያጠፋሽውን ነገር ያንን ነገር ሁለት ነገሮች ቃላቶችን ያጠፋሽውን ነገር ማንም ገበና አለ፣ ሁሉም ጨርሶታል። ያንን ነገር በቃ አጥፉ። በቃ እናትሽ ጋር ተነጋግረሽ ያሳዘንሻትን ይቅርታ ጠይቂ። በቃ በእውነት ሁሉ ነገር ይቀናል። ሳራ አትበል። ምንድን ነው ጋይስ? ኦኬ የምትቀመጡ ከሆነ ላይቭ ውስጥ እሰማለሁኝ አለሁኝ። እሺ እመለከታለሁ። ግን እኔ ልውጣና ቴዲ ግን አልገባኝም ለምን ሳራ መናገር እንደፈለገ። ምን አውቃለሁ? አስሬ ሳራ በቃ ውጭ አይሚዬ ውጭ ልውጣ። እሺ ስራ ልስራ በእናታችሁ። አንድ ነገር ልዘልሽ ሀይሚዬ፣ በቃ እኔ ይኸውልሽ ያን ነገር ያደረኩት ይኸውልሽ ያው ሁለት ቃላቶቹ ስለተጠቀምሽ ነው እንጂ እኔ አንቺ ጋር አልደረስሽም፣ እኔም አልደረስሽም። ታውቂያለሽ፣ ምንም ነገር አልደረስሽም። ታውቂያለሽ። ሰው ግን ያው ደግሞ ላስላስ የሚደረገው በሚሰማው ነገር ላስላስ ታደርጊያለሽ። እየገባሽ ነው፣ ይገባሻል። ምክርና ደግሞ ነገር ብሎ ከፈለግሽ ሌላ አማክሪ። ችግር የለም። ሁለቱ ቃላቶች ማርያምን ሀይሚ ሁለቱ ቃላቶች ስለደበረኝ ነው። በቃ ይደብረኛል።
ይገባኛል። እናትን እናት ወልጅ እኔ ላስላሳረኩሽ ያለሽ እንጂ ላስላሰደንብ ነው እንጂ ያደረግሽኝ እንዴ? እኔ እኮ ያቀኛል እያላስብም ነበር። በታተሙት በቃ ሌላ አልፈልኝ ነው ሳይኮሎጂ ምናምን ተፈለገች ኔጋ በውስጥ ብታማክር በውስጥ አውራሻለሁ። ያዋራሻል እኮ ሀይሚ፣ ብዙ ሰው ያዋራሻል። ቻዩ አዳምጤ ነው ይሄ ፒፕል እኮ ንገርክ ነገር ሁኑላ እናቴ። አሁን ለማንኛውም እድሉ ይሰጣል። አንቺ ልጅ ምን ሆነ ነው? ሚዲያ ላይ ነው ሰማነው አይደለም? ሚዲያ ላይ ሰምተን ከመጣ ወዲህ ነው። እናንተ ቤት መተን አይደለም የሰማነው፣ ሚዲያ ላይ ነው መተን የሰማነው። ይሄንን ነገር እናትና ልጅ ስትጣሉ የሰማነው በሚዲያ ነው። አሁንም ደግሞ እግዚአብሔር ያክብርሽ፣ እሺ ብለሽናል፣ ይቅርታ ጠይቃለሁ ብለሽናል። ይቅርታ ስትጠይቂ እናትሽም አንቺም ግን ያው እዚህ ላይ መስማት አለብን እንጂ መቼም እናንተ ቤት መተን አንሰማም አይደለም። እራሷ ትነግራቸዋለች፣ እራሷ ትነግራቸዋለች። ለማንኛውም ፎሎ አርጊ፣ በቃ ፎሎ ያርጉኝና ቤት መተን እንወያያለን። በቃ እንደሱ አድርጊ። ይቅርታ ራስሽ ቤት ማንም ቤት ደግሞ የሄድሽ አታብራሪ። ኧረ እኔ ልሽን ብያለሁ። ቲክቶክ አንገባም ብዬሻለሁ። ቲክቶክ አንገባም እንዲሁም ታዋቂዎች ነታይ ዛሬ ነገ ሀኪ እንዳለችው ሁሉ ዛሬ ነገ ሳይባል ያው እናትሽን ይቅርታ ብለሽ እኛም ቆይ 367 እንትን የተጻፈልሽ ኮሜንት አለ። እስቲ አንብቢላቸውና መልስ ስጫቸው። ኮሜንቶች ስማን አላቸው። አንድ ቆይችን ተጫስ ብዙ ልክ ናቸው። አይ በቃ ኮሜንትማ መስራት ተስተዋት ኮሜንታተሮች የምነግራችሁ ነገር በቃ ይሄ ይቅርታ እኛ ሁላችንም ማለት ነው በአንቺ ያዘነ ህዝብ ሁላ ማለት ነው። እናት ያለውም እናት የሌለውም እናቱን ሳያውቅ ያደገውም እናቱ የሚናፍቀው ማለት ነው ያዘነብሽ ሁሉ ያንን መካስ ብትቺ ኢትዮጵያ ሄደሽ እናትሽን እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቀሽ የእግረኛ ሚዲያ ላይ ወጥተሽ ስታሳይን ነው እንጂ እናቴን ታሪቀታለሁ ብለሽ በስልክ ደውል ብታረጊ ማየት ትፈልጋለና በስልክ በሁሉም መጨረስ ትችላለች። ነገር ላይ እሱን እኮ መልሽ እናቴ ናት አይደለ? ገፋፍተው ያስወጧት። ገፋፍተው እንዳስወጧት እኛ አልወጣንም ብዬሻለሁ። ገፋፍተው አስወጥተዋት እኛም ተከትለን ወጣን። ኦኬ እሷን ስላስወጧት እራሷ በራሷ አካውንቷን እንዶ ማሳድግላታለሁ ወታ ትነግራችኋለች። እናቴ በጣም ተጫዋች፣ በጣም አዝናኝ ምናምን ናት። ጥሩ እናት ነው ያለ መጥፎ እናት አለ። የቤት ሲወጣ ብዙ ነገር ሚዲያ ላይ ራሱ ባይሆን በራስሽ ራሱ ኢትዮጵያ እናትሽን ይዘሽ ራሱ ማለት ነው እናትሽን አትፈሽ እነሱ የሚያደርጉትን ያውቃሉ። እነሱ ኧረ ቴዲ አፋችን አትበለን እና በሁሉ ቦታ ለቃሉን አትበል እንባቸውን አብሳ ማየት እንፈልጋለን። ክሰሻቸው ማየት እንፈልጋለን። ያቺና ስቃ ማየት እንፈልጋለን። እዚህ ጋር ታወራላችሁ። ተመርቀትና እናት ካለች ማታወጣ ማትረግም ምራሱ ሉሉ እኔ ልውጣ። እሺ እኔ ልውጣና ሰማቸዋለሁ።